ሲንቄ ባንክ ለባቡል ሄር በጎ አድራጎት ድርጅት የ1 ሚሊዮን ብር ድጋፍ እንዲሁም በድርጅቱ ድጋፍ ለሚደረግላቸው 2000 ገደማ ሰዎች የኢፍጣር መርሃ ግብር አካሂዷል። ባንኩ የረመዳን ጾምን በማስመልከት በተለያዩ የሀገሪቱ ክፍሎች የኢፍጣር መርሃ ግብር ሲያካሂድ የቆየ ሲሆን በባቡል ሄር የበጎ አድራጎት ድርጅት የተካሄደው የማጠቃለያ መርሃ ግብር ነውም ተብሏል። በመርሃ ግብሩ ላይ ንግግር ያደረጉት የባንኩ ፕሬዝዳንት ነዋይ መገርሳ ባንካቸው ማህበራዊ ኃላፊነቱን ለመወጣት የተለያዩ የበጎ አድራጎት ተግባራትን ሲያከናውን መቆየቱን ጠቁመው ይህ ወደፊትም ተጠናክሮ እንደሚቀጥል ገልጸዋል። ሲንቄ ባንክ ያው ባንካችን በጣም ገና ወጣት ነው። 3 አመታችን ነው ስራ ከጀመርን። በ3 አመት ብዙ በርካታ ስራዎችን ሰርተናል። ወደፊትም ብዙ ይጠብቀናል። የእንደዚህ አይነት ቦታ ደግሞ እየተገኘን እያዳበርን ስንሄድ የተሻለ ነገር ወገኖቻችንን ወንድም እህቶቻችንን አቅም የፈቀደውን ያክል እያገዝ እንደምንቀጥል ቃል መግባት ፈልጋለሁ ማለት ነው። ሲንቄ ባንክ ለባቡል ሄር በጎ አድራጎት ድርጅት ላደረገው ድጋፍ የድርጅቱ መስራችና ስራ አስኪያጅ ሐናን መሐሙድ ምስጋና አቅርበው ድርጅታቸው ከ15000 በላይ ሰዎችን እየመገበና ሌሎች ድጋፎችን እያደረገ እንደሚገኝም አመልክተዋል። ባቡል ሄር ላይ ይመገባሉ፣ የንጽህና መጠበቂያ ይሰጣል፣ ልብስ ይሰጣል፣ ጤና መድናቸው የተረጋገጠ ነው። ከዩኒቨርሲቲ ስፔሻል ከአዲስ አበባ ዩኒቨርሲቲ የመጡ ሶሻል ወርካቸውን ሊሰሩ መመረቂያቸውን ሊሰሩ የመጡ እህቶች ወንድሞች የተሰጣቸው የቤት ስራ ምንድነው? ለባቡል ሄር ተጠቃሚዎች የጤና መድን ለሌላቸው ጤና መድን አሰባስበው እንዲያመጡና ይሄንን ነገር እንዲያሳዩ ነበር። አሳክተዋል። ሌላው ደግሞ ሕክምና ነው። ቢያንስ እስካሁን ለ380 ከተለያየ ድርጅቶች ጋር በመተባበር የአይን የሞራ መክፈፍ ስራ ሰርተናል። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ በአገሪቱ ያለው የዋጋ ግሽበት በኢኮኖሚ እድገቱ ላይ ተጽዕኖ አይኖረውም ብሏል። የገንዘብ ፖሊሲ ኮሚቴው ሰሞኑን ባወጣው ምክረ ሀሳብ የኢትዮጵያ የዋጋ ግሽበት ከጊዜ ወደ ጊዜ እየረገበ በመሄድ አሁን ላይ 15 በመቶ መድረሱን አረጋግጫለሁ ሲል ገልጿል። ምግብ ነክ የዋጋ ግሽበት በየካቲት ወር 14.6 በመቶ እንደነበር የጠቆመው ባንኩ ይህም ባለፈው ዓመት ተመሳሳይ ወቅት ከነበረበት 31 በመቶ የቀነሰ መሆኑን ነው የተናገረው። ምግብ ነክ ያልሆኑ ምርቶች ደግሞ 15.6 በመቶ ግሽበት ማስመዝገባቸውን ያመለከተው የባንኩ መረጃ ይህም ከባለፈው ዓመት አንጻር ቅናሽ ቢኖረውም ባለፉት ጥቂት ወራት ጭማሪ ማሳየት አዝማሚያ ማሳየቱን የተመለከተው የካቲት ወር ወርሃዊ የእድገት መጠን 0.5 መሆኑን ያሳወቀው የባንኩ መረጃ ይህም ለ4 ተከታታይ ወራት የተመዘገበ ዝቅተኛ የእድገት መጠን እንደሆነ ነው የገለጸው። ከዚሁ ከብሔራዊ ባንክ መረጃ ሳንወጣ አሁን ላይ በሀገሪቱ ያለው የገንዘብ ዝውውር እድገት መጠነኛ ጭማሪ ማሳየቱን ባንኩ አስታውቋል። ይህ ሊሆን የቻለው የብድር፣ የፊስካል፣ የውጭ ኢኮኖሚ ሁኔታዎች ላላ በመደረጋቸው እንደሆነም ነው ብሔራዊ ባንክ የገለጸው። አክሎም መሰረታዊ ገንዘብ ፈጣን እድገት አሳይቷል ያለ ሲሆን ይህም ከወርቅ ሽያጭ ጋር በተያያዘ ከፍተኛ የውጭ ምንዛሬ ክምችት በመያዙና ተመጣጣኝ የሀገር ውስጥ ገንዘብ ወደ ባንክ ስርዓት እንዲገባ በመደረጉ ነው ተብሏል። ተመልካቾቻችን የምትከታተሉት የአዲስ ነገር የእኩለ ቀን የሀገር ውስጥ አጫጭር መረጃዎቻችንን ነው። ኢትዮጵያና ማላዊ ህገወጥ የሰዎች ዝውውርን ህጋዊ በሆነ መልኩ ለመቆጣጠር የሚያስችል ረቂቅ የመግባቢያ ስምምነት ላይ መምከራቸውን የፍትህ ሚኒስቴር አስታውቋል። ረቂቅ የመግባቢያ ስምምነቱ በኢትዮጵያ ተዘጋጅቶ እንደቀረበ የተነገረ ሲሆን ማላዊ ወደ ደቡብ አፍሪካ ለሚሰደዱ ኢትዮጵያውያን መሸጋገሪያ በመሆኗ ስትራቴጂካዊ ግንኙነት ለመፍጠር ያለመ ነው ተብሏል። ስለሆነም በአዲስ አበባ በተካሄደው ውይይት ኢትዮጵያ ህገወጥ የሰዎች ስደትን ለመከላከል በመስራት ላይ የምትገኘው ስራ ለማላዊ ልዑክ መቅረቡ የተገለጸ ሲሆን ይህንን አልፈው ለሚሰደዱ ዜጎችም ህጋዊ ጥበቃ እንደሚደረግና በዓለም አቀፍ ህግ መሰረት በሰው የመነገድ ተጎጂዎች ተብለው ጥበቃ እንዲደረግላቸው መክረዋል ነው የተባለው። ከዚህ በተጨማሪ የማላዊ መንግስት ህገወጥ ሆነው ያገኛቸውን ኢትዮጵያውያን ዜጎች በመመለስ ሂደት እንዲተባበርና ድጋፍ እንዲያደርግ እንዲሁም የወንጀለኛ ልውውጥ የጋራ የምርመራ ቡድን ለማቋቋም የሚያስችል ሀሳብ በረቂቁ መቀመጡም ተነግሯል። በሂደቱም በኢትዮጵያ መንግስት ጥያቄ መሰረት ለ2 ዓመት የሚቆይ የ5 ሚሊዮን ዩሮ ድጋፍ ከተባበሩት መንግስታት ድርጅት አደንዛዥ እጽና ወንጀል መቆጣጠር የምስራቅ አፍሪካ ጽህፈት ቤት ወይም UNODC መገኘቱ ሲነገር ሰምተናል።